ሰዎች አሉ ለራሳቸው ሰነፉ ነው፣ ለሰው ግን ለስኬት እንዲህ ቢሆን እንዲህ ነው ብሎ ባፋቸው ብቻ የሚሉ ማለት ነው። ያ ሰው ደግሞ በዛ ታግሎ ማጭሮ ለፍቶ ማስኖ ያችን ስኬት ያሳካል፣ ያችን ስበቡን ያደርሳል። አላህ ርዝቁ ከሆነ ይሳካለታል፣ ርዝቁም ካልሆነ ደግሞ ይቀራል፣ ሌላ ስኬት ይሞክራል ማለት ነው። ግን እነዛ ሰዎች በሆነ አጋጣሚ ያችን ነገር ባፋቸው ለተነፈሱ ቢሳካላቸው በጣም አዛ የሚያረጉ ሰዎች አሉ። እኔ እኮ ነግሬያን ነው፣ እኔ እኮ አረጌላን ነው፣ እኔ እኮ እንደዚህ በይ ብያን ነው፣ እኔ እኮ እንደዚህ በል ብየው ነው፣ እኔ ባረኩት እኮ ነው እዚህ የደረሰችው። ኧረ እሷ እኮ እንደዚህ ነች፣ እኔ የዛን ሰዓት እኮ እንዲህ ባለላት ኑሮ እኮ እዚህ አትደርስም ነበር። እና እነዛ ሰዎች እናንተ ነገራችኋቸው፣ በዛው ታገሉ፣ ተለወጡ እና ስኬታቸውን ላይ ተው ይጣሉት። እናንተም መልካም መቃጠል። እነዛ ሰዎችም ደግሞ እንግዲህ ስኬታቸውን እናንተ እንደው በዚህ ያህዳል መንገዱ ወይስ በዛ ብትሏቸው፣ አይ በዚህኛው ይሻላል ብላችሁ ብትሏቸው እናንተ ብሽቅ ስለሆናችሁ ነው እንጂ ከምታመላክቷችሁ ለራሳችሁ ብትገዱበት ይሻል ነበር። ግን ብሽቅ ናችሁ። እነዛቸው ወይ ደግሞ በቃ ተወከልታላ ብለው ገቡበት፣ ሞከሩት፣ ተሳካላቸው። ተሳክቶላቸው ስታው ግን እርር ድብን ቅጥል መልካም መቃጠል ይሆንላችሁ። እና እነዛ ሰዎች እንግዲህ እናንተ እንዳትቃጠሉ ያንን ስኬት መልሰው ምን ያርጉት? ባሳር የመጣውን ስኬት እውነቴን ነው፣ ከምሬ ነው የምላችሁ። ብዙ ሰዎች ስለማይ ነው እንደዚህ ሲሉ የሆነ ትንሽዬ ነገር ይናገሩና ያችን ትንሽዬ ነገር በዛች የሆነ ነገር ስበብ ያደርሳሉ። ረዛቂው እሱ ነው፣ በቃ ሊረዝቃቸው ይችላል። ግን ያችን ለተናገሩ ያ ሰው ለተረዘቀ እንደ እሳት ነው የሚያቃጥላቸው። መውቀስ ማለት በየሄዱበት ደረጃ እኔ ነኝ እንጂ እዚህ ያደረስኩት፣ እኔ ነኝ እንጂ እዚህ ያደረስኳት፣ የታባቷንስ ማሳቀቅ፣ እሱ እንደዚህ ይሄን ፈጥሮ ነው እንጂ እሷ ይሄን አርጋ ነው እንጂ ከየት አባቷ መጣችው እንደዚህ። ኧረ አሁን እኮ በነገራችን ላይ ቢገኝም ቢታጣም መከራ ይበዛበት ዓለም ነው። ብታገኙም ከየት አንጥሰው መከራ ነው፣ ጥያቄ ነው። ብታጡም ይቻላል ፍላዝ ዘላለሟን እንደላሰይ ነው፣ እንደው መከራ ነው። ግን እንደው ቢሆንም እናንተ እንደዚህ ብላችሁ ሰውን አዛ የምታረጉ እውነቴን ነው የምላችሁ። ትንሽዬ ነገር እንደው ብድር ራሱ አበድረዋቸው አረብ ሀገር መጥተው እነዛ ሰዎች ሰርተው ሲለወጡ እኔ እኮ የዛን ሰዓት እኮ ብሬን ባልሰጣ ኑሮ እኮ አከዲም ነበር እኮ እዚህ ቦታ እኮ አደርስም ነበር የሚሉ አሉ። በጣም ብዙ ሰዎች ስለማቅ ነው ይሄን የምናገረው። በጣም ብዙ ሰዎች አያሉ እንደዚህ ሲሉ ማለት ነው። በቃ ስጦታ አይደለም ብድር ነው። አበደረቻት፣ ተበደረቻት፣ መጣይ፣ ሰራይ፣ ተለወጠኝ። አሁን ይሄ መለወጡ ምን ክፋት አለውና እንደዚህ ብግን እርር ድብን የሚያረግ ነገር ምን አለ? ምንም የለም። ሰው እንደው እኮ ሲያገኝ ነው ደስ የሚለው ሰው። እውነት ነው የምላችሁ። እኔ መቼም ሰው ሲያገኝ ደስ ይለኛል። ምክንያቱም ለምን መሰላችሁ? እናንተ እንኳን ብታጡ ሰው ታገኘ እዛ ቦታ ላይ ጤነኛ ከሆናችሁ ሰርታችሁ መብላት ትችላላችሁ። በጉልበታችሁ ሸቅላችሁ አሸቅሉም ብላችሁ ምናምን መስራት ትችላላችሁ። ሰው ሲያገኝ ማለት ነው። አለተቀረ ያ ሰው ስበቡን ሲያደርስ እናንተ እንዳይበልጣችሁ ከፈለጋችሁ እናንተ ራሳችሁ ሂዱና መንገዱን የምታመላክቱበት መንገድ ግቡበት። እናንተ አይሻልም? እንዲያማራጭ ይሻላል። በዚህ ይሻላችኋል። በዛ ወደ ላይ ወደ ታይ ብላችሁ መንገዱን ከምታሳዩት እናንተ በሚመስላችሁ መንገድ ሂዱና ሞክሩት፣ ቢሳካላችሁ። እንግዲህ ያ ሰው ስበቡን አደረሰ። በሆነ አጋጣሚ እንደው አላህ ረዛቂ ነውና ረዘቀው፣ ርዝቁ ሰፋለት። ግን ስበቡ ያቺ ነገር ሆነች። ግን ሰውን አዛታርጉ፣ እመኑ፣ ሰውን አዛታርጉ። ተው። እኔ ሰላየው ነው እኔም ስለደረሰብኝ ነው፣ እኔም ሰላየው ነው ማለት ነው። ወደ አረብ ሀገር ለመሄድ የደሃ ልጅ ምናምን የሆነ አራጣ ያበድራል። ባለሀብቱ አራጣ ይበደራሉ። አሁን እንኳን ቀርቷል፣ ግን በፊት አራጣ ምናምን ይበደራል። ወለድ የኔ 10,000 ስጠኝ እኔ 20,000 አድርጌ መልስልሃለሁ ምናምን ተብሎ ወደ አረብ ሀገር ይመጣል። ያ ሰው አረብ ሀገር መጥቶ መቼም ዱንያ ጤዛ ስለሆነ ይመጣል ይሄዳል። ዛሬ የምታገኙ ነገ ታጣላችሁ፣ ነገ የምታጡ ደግሞ ነገ ወዲያ ታገኛላችሁ። ይሄው ነው፣ ዱንያ እኮ ነው። እንደዛ በሚሆንበት ሰዓት ያ ሰው አቶ ያቺ ብር ያበደራት ልጅ ሰርታ ምናምን ተለውጣ ትልቅ ደረጃ ደርሳ ምናምን ሲያት አቤት ጸጉሩን ነግሮ ሊጨርስ ጸጉሯን ነግራ ሊጨርስ ደርሳለች። በእኔ ብር እኮ ነው የሄደችው እና አይደል ወለዴን በልተህ እኮ ነው አይደል
እንዴ ሊያልፍላት አይደል ያበደረ ሊያልፍላት አይደል እንዴ የተበደረችው ልሰራ አይደል እንዴ የተበደረችው። እውነት በጣም ነው የሚገርመኝ አንዳንድ ሰዎች ማለት ነው የሆነ የሚያረጉት ሐረካቸው ሁሉ በጣም ይገርመኛል። እና ስኬት ከመጣ በዛ በስኬታችሁ ጠንክሩ እንጂ ለሰው ብላችሁ ስኬታችሁ ከስኬታችሁ ወደኋላ አትቅሩ። እናንተም ደግሞ የሰው ስኬት እያያችሁ ቅጥል እርር ዲብን የምትሉ ሰዎች መልካም መቃጠል ይሆንላችሁ። ምን ይጠበስ ምን ይጠበስ? ምንም አይጠበስም። ለራሳችሁ ሞክሩ። ብሽቅ ስለሆናችሁ እንጂ ለሰው የምታመላክቱት ለራሳችሁ ብትሰሩበት ይሻላል። እንደ ሀሳብ ነው የምናገረው፣ እንደ ሀሳብ ማለት ነው። እናንተ ስሩበት ለሰው ከምታመላክቱ። ሰውንም አዛት አርጉ። ያችን አረግንላችሁ ብላችሁ ሰዎችን አዛት አርጉ። መቆሚያ መቀመጫ አታሳጡ። እና ለቤቱ አዲስ ካላችሁ ሰብስክራይብ ማድረጋችሁ እንዳረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።